እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የቫይታሚን ቢ9 እጥረት ወይም የፎሊክ አሲድ እጥረት የሚለውን ይሆናል። እንግዲህ ቫይታሚኖች ለሰውነታችን እጅግ በጣም አስፈላጊ ናቸው። ብዙ ቫይታሚኖች አሉ። ከነዚህ መካከል ዋና ዋናዎቹን እየመራረጥን ነው እያየን ያለ ነው እና ይሄ ቫይታሚን ቢ9 ወይም ፎሊክ አሲድ እያን የምንጠራው የቫይታሚን አይነት ለሰውነታችን የሚሰጣቸው ጥቅሞች ምንድን ናቸው የሚለውን ስናይ የመጀመሪያው እንግዲህ ቀይ የደም ሕዋስ እንዲመረቱ ወይም እንዲሰሩ ያደርጋል ማለት ነው። ስለዚህ እነዚህ ቀይ የደም ሴሎች እጅግ አስፈላጊ ናቸው። ምክንያቱም ኦክሲጅን በሰውነታችን ውስጥ እንዲጓጓዝ የሚደረገው በቀይ የደም ሴል ውስጥ በሚገኘው ሄሞግሎቢን በሚባለው ነው። ስለዚህ እነዚህ እንዲመረቱ የቫይታሚን ቢ9 ከፍተኛ አስተዋጽኦ አለው ማለት ነው። በሁለተኛ ደረጃ ለጽንስ እድገት እጅግ አስፈላጊ ነው። ይህም ማለት ምንድን ነው? ብዙ ጊዜ ጀርባ አካባቢ ክፍተት ያላቸው ህፃናት ሲወለዱ እናያለን። ስለዚህ የልጆች የነርቭ እድገት ላይ እና አጠቃላይ የሰውነት እድገት ላይ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ይሄ ኒውራል ቲዩብ ዲፌክት እያልን የምንጠራቸው ሌሎችም አኖማሊዎች አሉ። አነንሰፋሊ የምንለው ቅንጭላት ሳይኖረው የሆነ ጽንስ ሊወርድ ወይም ሊወለድ ይችላል። ስለዚህ እነዚህን ነገሮች ለመከላከል ፎሊክ አሲድ ወይም ቫይታሚን ቢ9 እጅግ አስፈላጊ ነው ማለት ነው። ሌላኛው ብሬን ኤንድ ነርቭ እና የብሬን ስርዓት በአግባቡ ስራቸውን እንዲሰሩ አሁንም ይሄ ቫይታሚን እጅግ አስፈላጊ ነው። ሌላ የሚሰጠው ጥቅም ዲኤንኤ ሲንተሲስ ኤንድ ሴል ዲቪዥን። ስለዚህ በሰውነታችን ውስጥ ዲኤንኤ የምንለው ነገር እንዲሰራ፣ ከዛ በተጨማሪ ደግሞ ሴሎች ዲቪዥን እንዲያካሂዱ እጅግ አስፈላጊ ነው ማለት ነው። ሌላኛው ጠቀሜታው ሆሞሲስቲን የምንለው የአሚኖ አሲድ አይነት አለ። ይሄ በሰውነታችን ውስጥ በሚጨመርበት ሰዓት ለልብ በሽታ፣ ለደም ስር በሽታዎች ያጋልጠናል። ስለዚህ ቫይታሚን ቢ9 ይሄ ሆሞሲስቲን የምንለው አሚኖ አሲድ እንዳይጨምርና ብሬክዳውን እንዲሆን በማድረግ የልብ በሽታንና የደም ስር በሽታዎችን ይከላከልልናል ማለት ነው። ስለዚህ ለዚህም እጅግ ጠቀሜታ አለው ማለት ነው። ሌላ የቆዳና የፀጉር እንዲሁም የጥፍር ጤንነትን ይጠብቃል። ስለዚህ አንዳንድ ጊዜ ሰዎች ምን ይላሉ? እንደው ፀጉሬ ይሰባበራል፣ ፀጉሬ እያለቀ ነው፣ እየበነነ ነው ምናምን እንደዚህ ይላሉ እና ብዙ ጊዜ እነዚህ ከምን ይገናኛሉ ማለት ነው? ከቫይታሚኖች ጋር ይገናኛል። ይሄኛው ቫይታሚን አሁን ፀጉር በአግባቡ እንዳድግ የሚያደርግ ነው። ስለዚህ የዚህ እጥረት በሚኖርበት ሰዓት ፀጉር ሊሳሳ ይችላል። በቀላሉ የሚሰባበር አይነት ፀጉር ሊኖር ይችላል ማለት ነው። ከዛ በተጨማሪ ሌሎችም አሉ። አይረን አለ፣ ቫይታሚን ቢ12 አለ። እነዚህ ከዚህ ከቫይታሚን ቢ9 ጋር እጥረት በሚከሰትበት ሰዓት የፀጉር መሳሳት ወይም የፀጉር መብነን ሊያጋጥም ይችላል ማለት ነው። ስለዚህ ይህ ቫይታሚን እጅግ አስፈላጊ ነው ለእነዚህ ጠቀሜታዎች ማለት ነው። እንደዚህ ከሆነ የቫይታሚን ቢ9 የምግብ ምንጮች ምንድን ናቸው? ከምን ልናገኘው እንችላለን? ይህም ቫይታሚን ከአትክልት እናገኘዋለን። አትክልት ስፒናች፣ ሰላጣ፣ እነዚህ ምን አላቸው ማለት ነው? ጥቅል ጎመን፣ እነዚህ ቫይታሚን ቢ9 አላቸው። ሌላኛው እንግዲህ ፍራፍሬ ብርቱካን፣ ባናና ወይም ሙዝ የምንለው አቮካዶ፣ እነዚህ በቫይታሚን ቢ9 የበለጸጉ ናቸው። ጥራጥሬዎች ጋር ስንሄድ ባቄላ፣ ምስር፣ ከዛ በተጨማሪ ደግሞ የእህል አይነቶች በቀሎ፣ እነዚህ ምን ይዘዋል ማለት ነው? ቫይታሚን ቢ9 ይዘዋል። የወተት ተዋጽኦ ላይ ስንሄድ እንግዲህ ወተት፣ ከዛ በተጨማሪ ደግሞ እንቁላል፣ እነዚህ ምግቦች በቫይታሚን ቢ9 የበለጸጉ ናቸው ማለት ነው። ስለዚህ ከነዚህ ማግኘት እንችላለን ማለት ነው። እነዚህም በአግባቡ ሳንመገብ ስንቀርና ከዕለት ተዕለት ምግባችን ጋር ሳንቀላቀል በምንቀርበት ሰዓት እጥረቱ ይከሰታል። ስለዚህ ይሄ እጥረቱ እንዲከሰት
የሚያባብሱ ዋና ዋና ምክንያቶች ምንድን ናቸው ወይም ሪስክ ፋክተሮቹ ምንድን ናቸው የሚለውን ስናይ የመጀመሪያው እንግዲህ በዚህ ቫይታሚን የበለጸጉ ምግቦችን አዘውትሮ አለመመገብ ነው። ስለዚህ በቫይታሚን ቢ9 የበለጸጉ ምግቦችን አዘውትሮ አለመመገብ፣ አትክልትና ፍራፍሬ በተለይ እነዚህን አዘውትሮ አለመመገብ ሊያስከትል እንደ ሪስክ ፋክተር ይወሰዳል። ሌላኛው ከፍተኛ መጠጥ አልኮል። እንግዲህ አልኮል እንደተነጋገርነው በተደጋጋሚ የብዙ ቫይታሚኖችን አብዞርቤሽን ወይም ወደ ሰውነት የመግባት አቅም ይቀንሳል። ስለዚህ ቫይታሚኑን እየወሰዱ ጥቅም ላይ እንዳይውል ያደርጋል ማለት ነው። ሌላኛው በከፍተኛ ሙቀት ምግብን ማብሰል። አሁን ይህ ቫይታሚን ቢ9 ወይም ፎሊክ አሲድ በቀላሉ በሙቀት የሚወገድ ቫይታሚን ነው። ስለዚህ እነዚህ አትክልቶችን እና ሌሎች ፍራፍሬዎችን አብስለን የምንጠቀም ከሆነ በቀላሉ ሊለቅ ይችላል ማለት ነው እና ቫይታሚኑን ላናገኘው እንችላለን። እና ሌላኛው ሪስክ ፋክተር ምንድን ነው? እርግዝና። በእርግዝና ሰዓት ከፍተኛ የሆነ ድማንድ ስለሚያስፈልግ በእርግዝናው እጥረቱ ሊከሰት ይችላል ማለት ነው። ስለዚህ አንድ ሴት ልጅ ቢቻል ከማርገዟ ቀደም ብላ ካልሆነ ደግሞ እርግዝና እንደተፈጠረ ወደ አሁኑ ጀምራ ይህም ፎሊክ አሲድን እንድትወስድ ሪከመንድ ይደረጋል ማለት ነው። ይህ ከሆነ የቫይታሚን ቢ9 እጥረት ዋና ዋና ምልክቶች ምንድን ናቸው? የመጀመሪያው የደም እጥረት ነው። እንግዲህ ቀይ የደም ሴሎች እንዲመረት አስተዋጽኦ አለው ብለናል። ስለዚህ አኒሚያ ይመጣል ማለት ነው። አኒሚያ መጣ ማለት የደም እጥረት ይከሰታል። አንደኛው ምልክት ይሄ ነው። ድካም ይኖራል፣ የኃይል እጥረት ይኖራል ማለት ነው። ሌላኛው የአፍ ውስጥ ችግር፣ አፍ አካባቢ ቁስለቶች ይኖራሉ። አንጉላር ስቶማታይተስ የምንላቸው የምላስ እብጠት፣ እንደዚህ አይነት ቁስለቶች ሊያጋጥሙ ይችላሉ። ሌላው የአእምሮ ችግር ሊያስከትል ይችላል። የማስታወስ ችግር፣ የእንቅልፍ እጥረት፣ የሐዘን ስሜት፣ እነዚህ ከፍተኛ የሆነ ችግር ናቸው ማለት ነው። ሌላ የልጅ እድገት ጋር ተያይዞ በተለይ የፅንስ እድገትን በከፍተኛ ደረጃ አፌክት ያደርጋል ማለት ነው። ይሄ የቫይታሚን ቢ9 ወይም የፎሊክ አሲድ እጥረት በሚከሰትበት ሰዓት አነንሰፋ ሊፈጠር ይችላል። አንድ ልጅ ቅንጭላት ሳይኖረው ወይም ቅንጭላቱ በአግባቡ ሳያድግ ሊፈጠር ይችላል። ከዛ በተጨማሪ ደግሞ ልጁ ጀርባው አካባቢ ስንጥቅ ወይም ክፍተት ኑሮት እንዲፈጠር ሊሆን ይችላል ማለት ነው። ወይም ኒውራል ቲዩብ ዲፌክት የምንለው ማለት ነው። ስለዚህ ይሄ ከፍተኛ የሆነ ችግር ነው ማለት ነው። ስለዚህ እነዚህ የሚታዩ ዋና ዋና ምልክቶቹ ናቸው ማለት ነው። ስለዚህ የዚህን ቫይታሚን እጥረት በሽታ እንዴት እንከላከል ወደሚለው ስንመጣ ዋናውና አስፈላጊው ነገር እንግዲህ በቫይታሚን ቢ9 የበለጸጉ ምግቦችን መመገብ ነው። ወይም በፎሊክ አሲድ የበለጸጉ ምግቦችን ቅድም የተነጋገርንባቸውን እነሱን በመመገብ ማስወገድ ይቻላል። ከዛ በተጨማሪ በእርግዝና ወቅት ሰፕሊመንት መውሰድ። ስለዚህ በሚዋጥ መልክ በእንክብል መልክ የተዘጋጀ ቫይታሚን ቢ9 ወይም ፎሊክ አሲድ አለ። እሱ ከ400 እስከ 800 ማይክሮግራም ነው ፎሊክ አሲዱ። እሱን ስለዚህ በየቀኑ መውሰድ ያስፈልጋል ማለት ነው። እንግዲህ ከመውለድ በፊት እና በመጀመሪያ ወራት ይሄ እርግዝና በተፈጠረ በመጀመሪያ ወራት አካባቢ እንዲወሰድ ሪከመንድ ይደረጋል ማለት ነው። ከዛ በተጨማሪ እንግዲህ ከአልኮል መቆጠብ፣ አልኮልም በከፍተኛ ደረጃ መውሰድ ይሄ ቫይታሚን በቀላሉ አብዞርብ እንዳይሆን ስለሚያደርግ የዚህን እጥረት ያስከትላል ማለት ነው። ስለዚህ እነዚህን ነገሮች በማድረግ በቀላሉ መከላከል እንችላለን። ለዛሬ ያለን ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ፎሎው፣ ሼር ማድረጋችሁን አትርሱ። ቴንኪው።